ሀገራቸውን በአማጽያን እያንበሸበሹ ለ42 ዓመታት ሰላም ያልተጠበቀ ሀገር የመሩ ብቸኛ ሰው ቢባሉ ቢያንስባቸው እንጂ አይበዛባቸውም። የሰውየው ዋና ዓላማ መሪ መሆንና እኔ ምን ያስፈልገኛል የሚለው እንጂ ህዝብ ምን ያስፈልገዋል፣ ብዙሃን ተሳስበውና ተከባብረው የሚኖሩባት ሀገር እንዴት ልፍጠር የሚለውን ከግንዛቤ ያስገባ አይደለም። 82 ዓመታቸው ድረስ ወንበሩን የንግስና ያክል ተቆናጠውት ያለምንም ከልካይና ተቀናቃኝ የስሙላ ምርጫ እያደረጉ ኮንጎ ሪፐብሊክን እንዳሻቸው ህዝቡን ደቁሰው ሀገሪቱን አንኮታክተው የጸጉራቸው ዘለላ ሽበት እንዳይታይበት በቀለም አድምቀው ሁሌ ወጣት እንደመሰሉ መርተዋል። ፖለቲከኛና የቀድሞ የወታደራዊ መሪ ሲሆኑ ኮንጎ ሪፐብሊክን በፕሬዝዳንትነት ለሁለት ጊዜያት ማለትም ከ1979 እስከ 92 እና ከ1997 ጀምሮ ያለ ከልካይና ተከላካይ እየመሯት ነው። የዕለቱ የመሪዎች ዓለም ባለ ታሪካችን ፕሬዝዳንት ዴኒስ ሳሱን ንጉዌሶ። በዚህ ዝግጅት ላይ የተጠቀምናቸው የዘመን አቆጣጠሮች በሙሉ የአውሮፓውያኑ ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ስርዓት አልበኝነት ለነገሰባት እዚህም እዚያም አማጺ እንደ ጉሊት ንግድ በየቦታው እየፈጠሩ ተመርጬ ስልጣን የያዝኩ ነኝ እያሉ ደረታቸውን ነፍተው ሀገር መሪ መሆናቸውን አውጀው ዛሬ ደርሰዋል። እውነታው ሲፈተሽ ግን ኮንጎ ሪፐብሊክ የምትባለው ሀገር የመንግስትነት ድርሻቸውን ለመወጣት የሚለገምባት በተፈጥሮ የበለጸገች ሀገርን እንደ አልቅት በሚመጠምጡ አሰቦች ተወጥራ በኢኮኖሚ የደቀቀች ተስፋ ቢስ ዜጎችን ይዛ የምትጓዝ ሀገር መሆኗን ዓለም ያወቀው ፀሐይ የሞቀው እውነታ ነው። እዛው ኮንጎ ሪፐብሊክ ውስጥ 1943 ነበር የተወለዱት። ሳሱን ንጉዌሶ እስከ ሁለተኛ ደረጃ ድረስ ትምህርታቸውን ተከታትለዋል። ከዛ የቀጠለ ህይወታቸው ወታደራዊ ተቋማት ውስጥ ያለ ነው። የነበራቸው አቅም ጠንካራ ስለነበረና በዘመናቸው ጎበዝ የወታደር ቤት ትምህርት ተማሪ ስለነበሩም ጭምር ለወታደራዊ ትምህርት ስልጠና ወደ አልጄሪያና ፈረንሳይ ተልከው መማር የቻሉ ናቸው። የመጀመሪያ የስልጣን ልምምዳቸው 1963 በብራዛቪል የጦር ኃይሎች አዛዥ በመሆን የተሾሙበት አጋጣሚ ነበረ። ከ7 ዓመታት በኋላ የኮሎኔልነት ማዕረግ የተሰጣቸው ሲሆን በዚህ ወቅት በፖለቲካ ውስጥ ንቁ ተሳትፎ ማድረግ የጀመሩበት ነበር። የፖለቲካ ፍላጎታቸውን የሚያሟላላቸው አንድ አጋጣሚ ሲያገኙ ማርክሲስት ሌኒኒስት ርዕዮተ ዓለምን የሚከተለውንና 1970ዎቹ የሀገሪቱ ብቸኛ ገዢ ፓርቲ ሆኖ የተሰየመውን የኮንጎ ሌበር ፓርቲ ተቀላቀሉ። ከ5 ዓመታት በኋላ የስልጣን እንጥልጥሎሻቸው መረጋገጫ አግኝቶ ሰውየው የመከላከያ ሚኒስትር ተደርገው ተሾሙ። የስልጣን ጉዟቸውን አሳልጠው ላይታች እያሉ ባሉበት በዚህ ወቅት የሀገሪቱ የወቅቱ ፕሬዝዳንት ንጉዋቢ መገደላቸው ተሰማ። በፓርቲ ውስጥ የሳሱን ንጉዌሶ ተቀናቃኝ የነበሩት ጆዋኪም ያምቢ ኦፓንጎ ወደ ስልጣን መጡ። ሳሱን ንጉዌሶ የፓርቲው ወታደራዊ ኮሚቴ አንደኛ ምክትል ፕሬዝዳንት አድርገው ሾሟቸው። ብዙም ሳይቆይ ያምቢ ኦፓንጎ ስልጣን እንዲለቁ ከተገደዱ በኋላ በሚቀጥለው ወር ፓርቲው ሳሱን ንጉዌሶን የሪፐብሊኩ ፕሬዝዳንትና የፓርቲው መሪ አድርገው ሰየሟቸው። ምንም እንኳን ሰውየው የፖለቲካ መሰረቴ ማርክሲስት ሌኒኒስት ነው ቢሉም በፕሬዝዳንትነት ዘመናቸው አስፈላጊ ሆኖ ያገኙት ወደ ምዕራባውያኑ ያዘነበለ አካሄድን በመከተል የሚከለክላቸው ርዕዮት አልነበረም። ስልጣን በያዙ ሰሞን በወረት ሀገሪቱ አንጸራዊ መረጋጋትና ሰላም እንዲኖራት ጥረት ያደርጉ ስለነበረ ፓርቲው ተስፋ አድርጎባቸው በድጋሚ ለፕሬዝዳንትነት መረጣቸው። ሀገር ውስጥ በተፈጠረው የኢኮኖሚ ቀውስ ምክንያት ጊዜውን ያልጠበቀ ምርጫ እንዲካሄድ ተደርጎ ሳለ ንጉዌሶ በመጀመሪያ ዙር ድምፅ አሰጣጥ የተሸነፉ ሲሆን የፓን አፍሪካ ዩኒየን ሶሻል ዴሞክራቲክ እጩ ፓስካል ሊሱባ ፕሬዝዳንት ሆነው ተመረጡ። ከሊሱባ አስተዳደር ጋር የነበራቸው ጥምረት ከፈረሰ በኋላ ሳሱና ፓርቲያቸው ከተቃዋሚዎች ጋር በመሆን የሊሱባ መንግስት ላይ ህዝባዊ እምቢተኝነትን ጀመሩ። ግጭቱ በቀላሉ የሚቆም ሳይሆን ቀረና ለአንድ ዓመት ቀጠለ። በሳሱና በሊሱምባ መካከል ያለው ውጥረት ሳይፈታ ቆይቶ በ1997 ምርጫ ዋዜማ በድጋሚ በተቀሰቀሰው ግጭት ለ2 ዓመታት ለቆየ የእርስ በርስ ጦርነት ምክንያት ሆነ። 1997 መገባደጃ ላይ ሊሱምባ ወደ ስደት እንዲሄዱ ተገደዱ። ሳሱ በድጋሚ ፕሬዝዳንት መሆናቸው ታወጀ። ምንም እንኳን 1999 የተኩስ አቁም ስምምነት ቢደረግም ሳሱ በአንዳንድ የሀገሪቱ ክፍሎች የሚቀጥሉ ግጭቶች ገጥመዋቸው ነበረ። በተጨማሪም ቀጣይነት ያለው የኢኮኖሚ ችግርና በመንግስት ውስጥ ያለው የሙስና ክስ ፈተና ቢሆንባቸውም እሳቸውም እጃቸው ንጹህ ስላልሆነ ደፍረው ችግሩን ማቆም ተሳናቸው። እንደዛም ሆኖ የጎበጠውን ኢኮኖሚ ለማቃናትና ሀገሪቱን ከኪሳራ ለማውጣት ብሎም የዲሞክራሲ ሂደቱን ለማጠናከር ተከታታይ የኢኮኖሚና የፖለቲካ ማሻሻያዎችን ተግባራዊ ያደረጉ። ሆኖም የተደረገው የዲሞክራሲ ማሻሻያዎች ትክክለኛነቱ በተቃዋሚዎች ዘንድ ብዙ ጥያቄ ያስነሳባቸው።
እንዲሁ በገደምዳሜው የያዙት ሀገር የመምራት ኃላፊነት ከሞላው የጎደለው እየበዛባቸው እነዚህ ክፍተቶች ውስጥ እዚህም እዚያም የተፈጠሩ ከ200 የተሻገሩ አማጽያን መላ የነሷቸው አይደርስ የለም የ2002 ምርጫ ደረሰ። አንድ መውጫ ቀዳዳ አድርገው በያዙት የእድሜ ልክ ስልጣን መረማመጃቸው ምርጫ ሆኖ በብዙ ዝግብ በተደረገ ዳግም ምርጫ በድጋሚ ተመረጡ። አንዳንድ ተቃዋሚዎች የዲሞክራሲ ማሻሻያ አልተደረገም፣ ምርጫውም ነፃና ፍትሃዊ አይሆንም በሚል ምርጫውን ባይቀበሉም ሰውየው ግን ተመርጫለሁ ብለው ቦታቸውን አስጠበቁ። በሀገራቸው ብቻ ሳይሆን በአፍሪካ ህብረትም ላይ ጭምር ከፍተኛ ኃላፊ እስከመሆን የደረሱ ሰው ናቸው። ሳሱ ንጌሶ ከጋቦኑ ፕሬዝዳንት ኦማር ቦንጎና ከኢኳቶሪያል ጊኒው ፕሬዝዳንት ቴዎድሮስ ኦቦያንግ ንጌማ ጋር በመሆን በፈረንሳይ ባላቸው የቅንጦት ንብረት ምክንያት የመንግስት ገንዘብን ያለ አግባብ መጠቀም፣ ምዝበራና ህገወጥ ገንዘብ ማዘዋወር ክስ ተመስርቶባቸው የነበረ ቢሆንም እስከዚህም የጎዳቸው ነገር አልነበረም። የእሳቸው የችግር ጊዜ ማስፈራሪያ የሆነውንና በብቸኝነት ያለ ጠንካራ ተቃዋሚ የተያዘውን ምርጫ ይዘው ህዝቡን በኃይል እያሽቆጠቆጡ ሀገሪቱን እያራቆቱ ዛሬ ድረስ በስልጣን ቆይተዋል። በዚህ ብቻ አላበቁም። የፕሬዝዳንትነት የጊዜ ገደብን በምክር ቤታቸው በአብላጫ ድምጽ በማንሳት በዚህ ወር በተካሄደው ምርጫ አሸንፈው ለአዲሱ የስልጣን ዘመናቸው እያሟሟቁ ይገኛሉ። ሰውየው እንደማንኛውም የአፍሪካ መሪ ልበደንዳናና ኃላፊነታቸውን አሽቀንጥረው የጣሉ ከመሆናቸው የተነሳ በአንድ ወቅት ስለ ዴሞክራሲያዊ ሂደቶች ሲጠየቁ የመለሷት አንዲት መልስ አለች። እሷም 50% ወይም ከዚያ በላይ የሚሆን ህዝብ ማንበብ ወይም መጻፍ በማይችልበት ሀገር ውስጥ ደንቦች በእኩል ደረጃ ሊተገበሩ አይችሉም ሲሉ ለ40 ዓመት የመሪነት ኪሳራቸውን በገዛ አንደበታቸው መስክረዋል።